እኔ አይደለም በችግሬ ለቆመልኝ ሰው 100 ብርን ከአሌክስ ብሎ በችግሬ የሰጠኝ ሰው አረሷም ነበር ይፍር አይደለም እስከ በህይወት ደረጃ የተያዘ ሰው በህይወት ደረጃ ላይ ሞትክበት ሰዓት ላይ መጥቶ እጄን ያነሳኝ ሰው ልረሳ ማለት ነው። እና አብዛኛው ጊዜ መጥፎ ነገር ሲመጣ ፈጣሪ ሊያስተምርክ ነው። በቃ ሁሉ ነገር ማለት ነው ፈጣሪ ሊያስተምርክ ነው፣ ሌላ አይደለም። አሁን እኔ እንደዛ ነው ማለት የሆነ ችግር ምናምን ሲገጥመኝ በቃ ኦኬ ፈጣሪ ሊያስተምረኝ ስለፈለገ ነው ምናምን ነው የምለው። ግን ከሁሉ ነገር የሚያመው ነገር መከዳት እኮ አለ። በቃ ትክዳለህ፣ ከጓደኛ ጋር፣ ከሌላ ጋር፣ ከፍቅረኛ ጋር ትከካዳለህ እኮ ያለ ነው በዓለም ላይ ማለት ነው። ግን አላ በቃ ይክደኛል ብለህ አልመህ አስበህ የማታውቀው ሰው ሲክድ በጣም ነው የሚያመው። በጣም እና አንዳንድ ጊዜ ጨውክ ብለህ ለሰው የማታወራው ነገሮችን አሉ። በቃ መደበቅ የምትፈልግበት ነገር ማለት ነው። ለራስህ ተደብቀህ እንድትይዘው የምትፈልጓቸው ነገሮች አሉ። እና እኔ በደረሰብኝ ነገር እንድትማሩ የምትፈልጉ ለራሳችሁ ኑሩ። በቃ ለራሳችሁ ኑሩ። እናንተ በሁለት እግራችሁ ሳትቆሙ ለሌላ ሰው ስታደርጉ አይሆንም። በቃ ለራስህ ካልቆም መጀመሪያ ራስህ በሁለት እግር ካልቆም ለሌላ ሰው ምንም ብታደርግም ባታደርግም ለውጥ የለው። ነገ በዛኛው እጅ ነው የሚነግስ። ምንም አያገባም በቃ። እና ለራሳችሁ ኑሩ፣ ለራሳችሁ ስሩ። ሁሉ በቃ ለሁሉም ነገር ከኔ በላይ አልነበረም ለሰው የሚል ለሰው ለተቸገረ ለቤተሰቦች ለእንትን ከኔ በላይ እንደዛ አልነበረም። ሁሉ ግን አላፊ አግዳሚ። መጀመሪያ ለራስህ መቆም አለብህ። ለራስህ ካልቆምክ እግርህ ላይ የማይደርሰው ሰው ለራሱ ነው የሚነቀ። በቃ ላይክ ያንተን የእግር ጣቢን የማይደርስ ሰው ለራሱ ነው እንትን የሚሰብ የሚያንቋሽሽ ምናምን። እና እኔ ሞት አያስፈራኝም። ማርያምን በቃ በጭራሽ ሞት አልፈራም። ያ ሞት ስለማልፈራ ነው እኔ በ15 በ16 ዓመቴ ባህርን ሜዲትራኒያን አቋርጬ የመጣሁት ማለት ነው። በህይወቴን የሚያስፈራኝ ነገር ካለ ጥልመት ነው። በቃ ሰው ሲከዳ ክዳት ነው የሚያስፈራኝ። በቃ በህይወቴ የምጠላው ነገር ከሞትም በላይ የማየው በቃ መከዳትን ነው። እኔ ፈጣሪ ይመስገን ወድቄ አልቀርም። እማራለሁ፣ እሰራለሁ፣ በትርፍ ሰዓት ቲክቶክ እገባለሁ፣ ጌም እጫወታለሁ። ነው እኔ ወደ ነበርኩበት ላይፍ እመለሳለሁ። ምንም የሚቀይረኝ የሚገድበኝ ነገርም የለም። ግን ሁል ጊዜ ለዘላለም የማይወጣ ቂም ትቶ መሄድ ደግሞ በጣም ነው የሚያስጠላ። እኔ የእኔ ተከታዮች የኔ ፋሚሊያን ነገር ልመክራችሁ ስንፈልግ ለሰው እንዳታስቀይሙ። ያስቀይሟችሁ እነሱ ይካዷችሁ። በቃ ሰው ሲክድ፣ ሰው ስትገፋ፣ በሰው ስትጠላ ምናምን ነው አሪፍ ማርያም። በቃ ራስህ ለሰው መካድ የለብህም። በቃ ነው እኔ ላይክ ታዩኛላችሁ፣ እያያችሁ መሆኑ ስለገባኝ ነው የማወራው። ወድቄ አልቀርም። እኔ እነሳለሁ፣ እሰራለሁ፣ እማራለሁ። በአጭር ጊዜ ደግሞ ተነስቼ ወደ ነበርኩበት ነገር እመለሳለሁ። ላይክ እንደ ሌላኛው ሀበሻ እኔ ወድቄ አልቀርም። ይህ እንዳለቅስኩ ላይክ እንደ ሌላው ሀበሻ ይህ ምናምን እያለቅሱ አልመጣም። እኔ በጣም ጠንካራ ልጅ ነኝ። በጣም ጠንካራ ልጅ ነኝ። እኔ በጣም ጠንካራ ሀበሻ ነኝ። ኢቨን እኔ በዱላ እየተቀጠቀጥኩኝ የመጣሁት በካርቶሽ የሚባሉት ቱቦ የጋዝ ማስተላለፊያ ምግብ የሚሰራበት ጋዝ አለ።
በዛ ዱላ እየተደበደብኩ ነኝ የመጣሁት። አይ ጠንካራ ነኝ። በእንደዚህ አይነት ነገሮች ላይ ምንም አይመስለኝም። አልፈዋለሁ። ግን ሰው አንድ ሰውን የተሻለ ደረጃ ላይ ሆነ ሲያይ ከማንም በላይ ያንተ የኔ የምትላቸው ሰዎችን በቃ ያለ እነሱ ህይወት እንደሌለ የምታስባቸው ሰዎችን እነሱ ተደስተው ለማየት ነው የምትፈልገው። ግን በአንጻሩ በተቃራኒው እነሱ ናቸው አንደኛ በቃ ሊጥሉ ሁሉን ነገር በቃ የተቻላቸውን አድርገው ሊጥሉ የሚሞክሩት። አንዳንድ ጊዜ ዝም መፍትሄ አይሆንም። በጣም ከባድ ነው። ዝም መፍትሄ አይሆንም። ግን መወሰንም ጥሩ ነው። አንዳንድ ጊዜ አልችልም ማለትም እኔ ማርያም አሁን በተለይ ምን አለ አልችልም ብዬ ቦኖሮ የምልበት ጊዜ አለ። ምን አለ በቃ አልችልም፣ በቃ ይህን ነገር አልችልም አይሆንም ብል ኖሮ እንዲህ ባልሆንኩኝ ነበር የምልበት ጊዜ አለ። እና ተማሩ፣ ከኔ ተማሩ። ሰው አትመኑ፣ በቃ ሰው አትመኑ፣ ማንንም አትመኑ፣ በቃ ማንንም አትመኑ፣ ማንንም ኢቭን ቤተሰቦቻቸው አትመኑ። ኦኬ ውደዷቸው፣ አፍቅራቸው፣ የተቻላችሁን ነገር አድርጉላቸው፣ ግን አትመኑ። በቃ በዚህ ዘመን ማንም የሚታመን ሰው የለም። የሆነ ነገር ስትፈልጉ በራሳችሁ ማድረግ ጀምሩ። ራሳችሁን በራሳችሁ ማድረግ ቻሉ። የሰውን ተደግፋችሁ እንደዚህ አድርጉልኝ፣ እንደዚህ አድርጉ አትበሉ። ራሳችሁ አድርጉት። ምንም ነገር ሩቅ ሀገር ብትሆኑም ቢገድቧችሁም የሆነ ነገር ራሳችሁን አድርጉት። በቃ ነው በቃ ራሳችሁን በራሳችሁ አድርጉት። አብዛኛው ሀበሻ ይሄ ሆምለስ የሚሆነው የሚያብደው ምናምን እንደዚህ አይነት ነገሮች ነው። ጭንቅላቱ የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለል ምናምን ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው ነው እንደዚህ የሚሆኑት። እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩ ሳይሆን ግን ያልገባችሁም በአሁንም የምታስቡትን ነገር ካለ እንድታቋርጡ በቃ ራሳችሁን በራሳችሁ ማድረግ ቻሉ። የሆነ ነገር ልታደርጉ ከፈለጋችሁ ኦኬ፣ በዚህ ጊዜ እኔ ራሴ እሄዳለሁ፣ ራሴ አደርገዋለሁ። ወይም ደግሞ እኔ በሚሄድበት ጊዜ ራሴ አይኔ እያየው ነው የማደርገው ማለት አለባችሁ። ምን ማለት ነው? እኔ ባይደዊ አታቆኝ ማርያም፣ እኔ ለራሴ ከሆነ ማለት ነው ለራሴ እኔ ኢቨን ካንሰርም ቢይዘኝም እዚህ መጥቼ እርዳታ አልጠይቃችሁም። እናንተ ማወቅ አለባችሁ። ካንሰር ቢይዘኝም ማለት አይደለም የቀላል ችግር የሚፈታ ማለት ነው። ታመሜ ለራሱ በባናቴ ስተክል መጥቼ እዚህ ላይ ብለርዱኝ ያለ እርዳታ ፈልገን ምናምን እያልካለሁ ግማና ጥንድ ማይም እኔ ተማር እያልኩ ነው። በቃ እኔ እየደረሰብኝን እንዳይደርስብህ ተማር ነው። እኔ የደረሰብኝ እኔ ራሴ ስለማውቀው አንዳንድ ጊዜ ይህን ሁሉ ሳደርግ ከራሴ ቀንሼ በቀን አንድ ጊዜ እየበላው ሁሉም ነገር ያደረግኩትኝ ስላመመኝ በእኔ የደረሰ በማንም እንዲደርስ ስለማልፈልግ ነው። እዚህ መጥቼ ያወራል አፌ እንኳን ልዘጋ እችላለሁ። ማንም የሚያስገድደኝ የለም። ግን በቃ ሰው አትመኑ። ራሳችሁን በራሳችሁን ማድረግ ቻሉ። በቃ ሰውን አትመኑ። ይህንን ብቻ ነው ልመክራቸው ፈለው። ሰው አይታመንም። በቃ ማርያምን በቃ ከሌላው ተቃላችሁ። ግን ከሌላው ይሄ ጓደኛችሁ ላይ ጓደኛ ብዙ አይነት ጓደኛ አለ። ግን አንድ ጓደኛ የልብ የምትለው ሰው ይሻላል። በቃ በአሁን ጊዜ ኦፍኮርስ ታማኝ ጓደኛ የለም። ግን ባወራም ሊወጣልኝ አልቻለም እኮ ማርያም። ከባድ ነው። ሁሉም ሰው በቃ ሞኝ እንደሆንክ ካየ
ሁሉም ሊጠቀምበት ነው የሚፈልገው። በቃ ሞኝ መሆንን ካዩ በቃ እኔ እኮ አንዳንድ ጊዜ እኮ ግርም ይለኛል። ማርያምን ምን አይነት እርግማን ቢኖረኝ ነው ይህ ሁሉ ነገር እኔ ላይ የሚደርሰው? እና በአንደኛው ወገን ደግሞ ሳስበው ግን ፈጣሪ ሊያስተምረኝ ስለፈለገ ነው፣ ፈጣሪ ስለወደደኝ ነው ሁሉ የሚፈተኝ ምናምን እንዳሉ ደግሞ በአንድ ወገን እና ተማሩ አሁን በኋላ ይሄ የድሮ አሌክስ ያንን መጥቶ በዛውኛው እንደዚህ ዲፕል ገብቼ ማውራት አልፈልግም፣ ግን በትንሹም ተምራቸዋል እኔ ተስፋ አድርጋለሁ። ጌም ፕሊስ ነው አልጫወትም። አዎ በጣም ማርያም እኔ ላይክ ከዚህ ነገር እንትን ነው እኮ ማርያም እኔ ላይክ እንትን ነው ፈጣሪ ይመስገን እንኳን ሞት ሆኖ አልመጣ በሽታ ሆኖ አልመጣ ምናምን እንጂ ሌላውን ነገር ሁሉ ይፈታል። ግን ከግህም ላይ በቃ አንዳንድ ጊዜ ዝም ብለህ ልታልፈው ማችል ነገሮች አሉ። በቃ ኢቭን ተኝተህ ለራሱ ይቆረቁርሃል። በቃ ልተኛ አችልም። ልትበላ ስትል አንገትህን ያንቀሃል። ከብር በላይ ቃል ነው የሚያመኝ። በቃ ሰው ሲከራኝ ያመኛል። ማርያም ብር አያመኝም። እናቴቶ ብር ከማንም በላይ አይቼዋለሁ። ብር ይመጣል ይጠፋል ምናምን፣ ስለ ብር አይደለም ግን ቃል በጣም እንትን ነው። እናቴቶ በህይወቴ ለመጀመሪያ ጊዜ አይደለም እኔ እስካት ብዙ ጊዜ ተገኝቻለሁ በብር ምናምን ማለት ነው። ብዙ ብር ከድሮም ጀምሮ ማለት በቃ ከትንሽ በቃ በትንሽ ልጅ እኔ አልማርም፣ ግን በትንሽ ልጅ ያለው ለራሱ ሱቅ ምናምን ስንላክ ልንጫወት ያዙልኝ ምላቸው ነበር። ይክዱኛል መተሰጠን ነው ይሄ አውቀዋለሁ። ግን ከዛ በላይ የሚያመኝ ነገር እኔ ከብር በላይ ላይ ቃል ነው። በቃ ቃል ነው የሚያመኝ። አንዳንድ ጊዜ ወደ የምታደርገው አለ፣ አንዳንድ ጊዜ ደግሞ ቃል ተገብቶልህ የምታደርገዎች ነገሮች አሉ። ወደ የምታደርገው ነገር አያመን፣ የፈልገውን ጨርስ ነው። ይህ በቃል የሚመጣ ነገር ግን በጣም የሚያስጠላ እና ለዘላለም ደግሞ ማድረሳው ነገር ነው። ጠባሳ ትቶልህ ነው የሚሄደው። የሆነ ነገር ባየ ቁጥር ይሄንን ትላለህ። የሆነ ነገር ባየ ቁጥር ተማሩ። አልፈነዋል። ዴዚ ምን አመጣት አሁን እዚህ? ሰው አንተ ይቀናል እንዴ? ሰው እኮ በሰው ሊቀና ላይክ እንትን ያለ ነው በዓለም ላይ። የእኔ የምትለው ሰው ግን አይቀናለን። እንዴት ነው የሚቀና? ላይክ ሊቀና አይችልም እንዴ? አሁን እኔ በወንድሜ ይቀናለሁ እንደዛ ማለት ነው ወይ? በእህቴ ይቀናለሁ ማለት ነው ወይ? በአጎቶች ይቀናለሁ ወይም ደግሞ ላይ ጓደኛ የልብ ጓደኛ የምለው በሱ ይቀናለሁ እኔ ወይ በሚስቴ ይቀናለሁ። አንዳንድ ጊዜ እኮ ብትቀናው ነገር እኮ ታውቃለህ ለይተህ። ጂሰስ ክራይስት ምቀኛ ከሩቅ አይመጣም፣ ከሃዲ ከሩቅ አይመጣም። ከቅርብ ከአንተ ከኔ የምትለው ሰው ላይ ነው የሚመጣው። እና ባይተወይ እኔ ልወጣ ነው ጋይስ። ኦኬ
መልካም ምሽት ይሁንላችሁ ለሁላችሁም። ደህና እደሩ። ባይ